ሙስሊሞች እዚህ ላይ 3 ወይም 4 ጥያቄ ማንሳት እንፈልጋለን። የመጀመሪያው ጥያቄ ምንድነው? ምን ብሎ ይጀምራል ታሪኩ? በስድስተኛው ወር ይላል። ስድስተኛው ወር ብሎ ማለት ኤልሳቤጥ ያህያን ወይም መጥምቁ ዮሐንስን ባረገዘች በስድስተኛው ወር ላይ ማለት ነው። መልአኩ ገብርኤል ናዝሬት ወደምትባል ናዝሬት ማለት በዚህ በናዝሬት በኩል በደብረ ዘይት በኩል ስታልፍ ያለው አይደለም፣ እስራኤል ሀገር ውስጥ ያለ ከተማ ነው። ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። እርግጥ መጽሐፍ ቅዱሳቸው ማርያም እጮኛ እንዳላት ይናገራል። እንደኛ እንደ ሙስሊሞች እምነት ግን መርየም አለይሃ ሰላም እጮኛ የላትም ብለን ነው ምናምነው። ጥቅሱ ይቀጥልና ምን ይላል? መልአኩ ወደ እርሷ ገብቶ ደስ ይበለሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይህን አባባል እኛ ሙስሊሞች 100% እንቀበለዋለን። እንደውም ቁርአናችን የሚለን ከሴቶች መካከል ብቻ ሳይሆን ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችን በላይ መረጠሽ ነው የሚለው ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 42 ላይ። ጥቅሱ ይቀጥልና ምን ይላል? እንዴት ያለ ሰላምታ ይሆን ብላ በመደንገጥ ባሰበችበት ወቅት አትፍሪ ጌታ ካንቺ ጋር ነው፣ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ አለ። የመጀመሪያው ጥያቄ እዚህ ጋር ነው። ምን ትወልጃለሽ? ወንድ ልጅ። ከመርየም የሚወለደው ዒሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን። ወንድ ተብሎ ተጠርቷል፣ አምላክ ጾታ አለው ወይ? ደግሞስ ምን ያደርግለታል? ለኛ ለሰው ልጆች ይህ ጉዳይ የተሰራልንና የተፈጠረልን ቢያንስ ለሁለት ዓላማ እንደሆነ እናውቃለን። አንደኛው ከጠጣን በኋላ እንድንሸናበት ነው፣ ግልጽ ነው። ሁለተኛው አላህ የደነገገውን ተፈጥሯዊን ህግ ሚስት በማግባት ራሳችንን እንድናረካ ነው አይደለም? አምላክ ጠጥቶ ሸና ለማለት ነው ወይስ ሚስት አግብቶ ራሱን አረካ ለማለት ነው? ካልሆነስ ምን ያደርግለታል? ይህ የጾታ ጉዳይ ነው። አምላክ ነው ፈጣሪ ነው ብላችሁ ካመናችሁ ይሄ ለኛ ግን አምላክ አለመሆኑን በግልጽ ያስረዳናል ነው ምንለው። ቀጥሎ ምን ይላል ጥቅሱ? ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። የአባቱን የዳዊትን ዳዊት ምን ነው እያለ ነው? አባቱ እያለ ነው። በመጽሐፍ ቅዱስ የዘር ሐረግ ወደ 28ኛ አያቱ ነው ዳዊት ማለት ለኢየሱስ። ይሄ ማለት እኮ አምላክ ከመወለዱ አስቀድሞ ቢያንስ 28 አያቶቹ ቀድመውታል ማለት እኮ ነው በጊዜ ቀደም ተከተል ረገድ። ምን ማለት ነው ይሄ? አምላክ አያት ቅድመ አያት አለው እንዴ? هو الأول الله ማለት እኮ የመጀመሪያ ነው። الذي ليس شيء قبله ከበፊቱ ምንም የሌለ ጌታ ነው። እዚህ ጋር እንዴት ዳዊት አባቱ ሊሆን ቻለ? እሱ አምላክና ጌታ ከሆነ እንዴት ዳዊት አባቱ ሊሆን ቻለ? ሁለተኛ ጥያቄ ነው። ሶስተኛ ደግሞ እዚሁ ጥቅስ ላይ ምንድነው ያለው? የአባቱን የዳዊትን ዙፋን ይሰጠዋል። ዙፋኑ ለኢየሱስ ይሰጣል። ሰጪው ማን ነው ነው ጥያቄው። ማን ነው ሰጪው? እግዚአብሔር ነው ካላችሁ የተሰጠውስ ማን ነው? እሱም እግዚአብሔር ነው ከተባለ እግዚአብሔር ስንት ነው? አንድ ነው ከተባለ ሰጪው ማን ነው? ተቀባዩ ማን ነው? ወይስ ተቀባዩ እግዚአብሔር አይደለም? ይሄም መመለስ ያለበት ጥያቄ ነው። የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል አለ። ንግስናው በማን ላይ ነው? በያዕቆብ ቤት በእስራኤል ላይ ማለት ነው። ያዕቆብ የአላህ ሰላም በሱ ላይ ይሁን አለይሂ ሰላም እስራኤል ተብሎ ይጠራል። በእስራኤል ላይ ለዘላለም ይነግሳል። የኛ ጥያቄ እዚህ ላይ ለአምላክ ንግስና እንዴት ሆኖ ነው በእስራኤል ወይም በተወሰነ ሀገር የሚገደበው ነው ምንለው? ዛሬ አሜሪካ የዓለም ፖሊስ ነች ያሉ ሰዎች በሚያወሩበት ሰዓት እንዴት ነው አምላክ ንግስናው በእስራኤል የተገደበው? ወይስ ይሄ የእስራኤል ንጉስ አምላክ አይደለም ማለት ነው? እኛ የምናምነው ሙስሊሞች ወሊላሂ ሙልኩ ሰማዋቲ ወልአርዲ ወማ በይነሁማ የሰማያት የምድር
የማህከላቸው ሁሉ ንግስና የአላህ ብቻ ነው ብለን እናምናለን አላህ ንጉስነቱ በአረቦች ነው አይልም ንጉስነቱ በነጮች ወይ በአፍሪካ እንደዚህ በሀገር አልተገደበም አጠቃላይ የፍጥረታት ሁሉ ንጉስ ነው አልহামዱሊላሂ ረቢል ዓለሚን አላህ ማለት የዓለማት ሁሉ ጌታ ተንከባካቢ ነው ይላል ዓለም አላለም ዓለማት ነው ያለው ተመልከቱ የሰዎች ዓለም አለ የጂኒዎች ዓለም አለ የመላእክት ዓለም አለ አላህ ለነዛ ሁሉ ዓለም ምንድነው ፈጣሪያቸው ተንከባካቢያቸው ነው የሚለው ስለዚህ በኢሳ ልደት ላይ ይሄ ሊመለስ ይገባል በስተመጨረሻ መርየም ወንድ ስለማላውቅ ይህ እንዴት ይሆናል ባለችው ሰዓት መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅና ወንድ ልጅ ጸንሳለች ለእርሷ መካን ትባል ነበረችዋ ይሄው ስድስተኛ ወራው እኮ ነው ለእግዚአብሔር የሚሳነው ነገር የለም ማለት እኛም እናነሳው ጥያቄ እዚህ ላይ ከመርየም ማህፀን የሚወለደው ኢሳ አምላክና ፈጣሪ ከሆነ ለአምላክና ፈጣሪ ልደት እንዴት ነው ከኤልሳቤጥ ማህፀን የሚወጣው ያህያ ምሳሌ ሆኖ መቅረብ የሚችለው ያህያ ፍጡር ነው መጥምቁ ዮሐንስ የተፈጠረ ነው ፈጣሪ እዚህ ጋር ከመርየም ማህፀን የሚወለድ ከሆነ ለፈጣሪ ልደት መርየም ግራ በገባት ሰዓት እንዴት የኤልሳቤጥን ማርገዝ እንደ ምሳሌ አድርጎ ሊያቀርብ ይችላል ፍጡር የፈጣሪ ምሳሌ መተካት ይችላል ወይስ ከሁለቱም ማህፀን የሚወለዱት ፍጡሮች ሆነው ነው እነዚህ ጥያቄዎች መልስ ሊያገኙ ይገባል በጥቅሉ ግን በኢሳ አፈጣጠር ላይ እኛ የምንረዳው አምላካችን አላህ በጥበቡ የፈጠረው ነው አንዳንዶች ምን ይላሉ ኢሳ ከድንግል ስለተፈጠረ ሌሎቹ ከወንድና ሴት ፈቃድ ስለተወለዱ ኢሳ ይበልጣል ይላሉ አይበልጥም አንድ አካል ከሌላው አካል የሚበልጠው ራሱ በነፃ ምርጫው ተጠቅሞ በሚሰራው ስራ እንጂ ሌላ አካል በሱ ላይ ባደረገው ተግባር አይደለም ስራ የሰሪን ማንነት ይገልጽልናል እንጂ የተሰሩትን ነገሮች ከፍና ዝቅ ለማድረግ አንጠቀምበትም ተግባባን ወንድሞቼ በአንድ ቤት ውስጥ ጥሩ የሆነ ያማረ ቪላ ቢኖር በሌላው ቦታ ደግሞ የጭቃ ቤት ቢኖር ከሁለቱ ማን ነው ጎበዝ ተብሎ አይጠራም ባይሆን ከሁለቱ ስራዎች የትኛው ሰሪ ነው ጥሩ ተብሎ ይጠራል ልክ የከሊፋን ህንጻ ወይም ሌላ ስፍራ ካሉት ጠማማ ፎቅ ጋር ታወዳድሩና የትኛውን መሐንዲስ ታደንቃለህ ነው የሚባለው ከህንጻዎቹ ማን ነው ጎበዝ አትባልም ስለዚህ ስራ የሰሪን ማንነት በግልጽ ያስረዳል ነው ምንለው ኢሳም ከሴት መፈጠሩ የአላህ ጥበብ ብቻ ነው እንላለን እናም ባፈጣጠሩ ኢሳ ፍጡር እንጂ ፈጣሪ አይደለም ሌላው ሁለተኛው ከኢሳ አለይሂ ሰላም አፈጣጠር ጋር ተያይዞ የሚመጣው ነጥብ የአላህ ልጅ ነው ወይስ ባሪያው የሚለው ነው በቁጥር 1 ላይ እንዳየነው ኢሳ አለይሂ ሰላም አላህ እሱን በአራተኛው መንገድ ከሴት ብቻ ያለ ወንድ ስለፈጠረው ይህንን ነጥብ በመያዝ ሰብአዊ አባት ስለሌለው በርቀት እሱ የአላህ ልጅ መሆን አለበት ወደሚለው ድምዳሜ የሄዱ ወገኖች ስላሉ ይህን ነጥብ መመልከቱ ጠቃሚ ስለሆነ ኢሳ አለይሂ ሰላም የአላህ ልጅ ነው ወይስ ባሪያ የሚለውን እንመለከታለን ማለት ነው አምላካችን አላህ በቅዱስ ቃሉ በሱረቱ መርየም ማዕራፍ 19 ቁጥር 88 ላይ وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ ይላል እነማን አይሁዶች ዑዘይርን ክርስቲያኖች ኢሳን ቁርአን ይወርድበት በነበረ ጊዜ የነበሩ አረብ ጣዖታውያኖች ደግሞ መላእክታን እንደ ሴት ልጅ አድርጎ ያዘ አሉ ይላል ይህ አነጋገር ጥቅላዊ ቢሆንም በቁርአን ውስጥ የተጠቀሱት እነዚህ ሶስት ግሩፖች እንደሆኑ በሌላ ስፍራ ተብራርቷል የአይሁዶችና የክርስቲያኖች በሱረቱ ተውባ ማዕራፍ 9 ቁጥር 30 ላይ وقالت اليهود عزير ابن الله አይሁድ ዑዘይር የአላህ ልጅ ነው አለች وقالت النصارى المسيح ابن الله ክርስቲያኖች ደግሞ المسيح የአላህ ልጅ ነው አሉ ذلك قولهم بافواههم ይህ በአፎቻቸው የሚናገሩት ቃላቸው ብቻ ነው ያለምንም መለኮታዊ መጽሐፍ መነሻ ያለምንም ሃይማኖታዊ ማስረጃ እንዲሁ በአፎቻቸው የሚናገሩት ቃላቸው ብቻ ነው
يضاهئون قول الذين كفروا من قبل የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ قاتلهم الله الله ያጥፋቸው አና يؤفكون ከእውነት እንዴት ይመለሳሉ ይላል በዚህ ስፍራ አይሁዶችና ክርስቲያኖችን ዑዘይርና ኢሳን አለይሂም ሰላም የአላህ ልጅ ብለው እንደሚያምኑ ጠቀሰልን ሶስተኛዎቹ ግሩፖች ደግሞ ቁርአን ይወርድ በነበረበት ጊዜ የነበሩ አረብ ጣዖታውያኖች ይህ አይነት አመለካከት እንዳላቸው በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 19 ላይ ምን ይላል وجعلوا الملائكة الذين هم عباد الرحمن إناثا እነዚያን የአርህማን ባሮች የሆኑትን መላእክቶች ለአላህ ሴት ልጅ አደረጉ ይላል አሸሂዱ ኸልቀሁም ሲፈጠሩ ነበሩ እንዲያለ አላህ መላእክቶችን ሴት አድርጌ ስፈጥራቸው ተመልክተዋልን ስትክተቡ ሸሃደቱም ይህች ቃላቸው ትጻፋለች ወይስአሉን ነገ በጌታቸው ፊት ደግሞ ይጠየቃሉ አለ እነዚህ ሶስት ግሩፖች አላህ ልጅ አለው ብለው እንደሚያምኑ በዚህ ቅዱስ ቃሉ ላይ ነግሮናል ማለት ነው ታዲያ አላህ ይህን አባባላቸውን ደገፈው ወይስ አልደገፈውም ወደሚለው ነጥብ ከመግባታችን በፊት መነሻ ምክንያታቸው ምንድን ነበር ወደሚለው ደግሞ ገብተን ማየቱ ጠቃሚ ነው ከአይሁዶች ብንነሳ አይሁዶች ዑዘይርን አለይሂ ሰላም የአላህ ልጅ ነው ለማለት ምንድነው ያነሳሳቸው ቢባል ብዙ ምክንያቶች አሉ ከነዚህ ምክንያቶቹ አንደኛው አላህ እሱን ከገደለው በኋላ 100 ዓመት ያህል አቆይቶ ቀስቅሶታል ሁለተኛ በሱ ዘመን የሙሳ አለይሂ ሰላም መጽሐፍ ተውራት ጠፍቶ ስለነበር ዳግመኛ በበኒ እስራኤሎች ላይ በቃሉ ያነበበላቸው ብቸኛ ሰው ዑዘይር ብቻ ስለነበር በርግጥ ይህ ሰው የአላህ ልጅ መሆን አለበት አሉ ይህም በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 259 ላይ የምናየው ነው ምን ይላል ቁጥር 259 ላይ أو كالذي مر على قرية وهي خاوية على عروشها ወይም ያንን በከተማዎቿ ላይ እርሷ በጣራዎቿ ላይ የወደቀች ስትሆን እንዳለፈው ሰው ቢጤ ታሪክ ዜናው አንተ ዘንድ አልመጣልህም ምን ይላል ይሄ ሰው ማን ነው ለሚለው ጅምሁሩል ሙፈሲሪን እንደተስማሙበት ዑዘይር አለይሂ ሰላም ይህ ዑዘይር አለይሂ ሰላም በከተማዎቿ ላይ በሚያልፍ ሰዓት ጣራዎቿ መሬት ረጋግፈው ምድር ተሰነጣጥቃ ሞታ በሚመለከታት ሰዓት በመገረም فقال أن يحيي هذه الله بعد موتها الله ይችል መሬት ከሞተች በኋላ እንዴት አድርጎ ነው ህያው የሚያደርጋት እንዴት አድርጎ ነው ነፍስ የሚዘራባት በማለት ተደነቀ አምላካችን አላህ የሞተን አካል ነፍስ እንዴት እንደሚዘራበት እንዴት ህያው እንደሚያደርገው ለዑዘይር ለማስረዳት በራሱ ሊያሳየው ፈለገ ስለዚህም فأماته الله 100 عام ثم بعثه ዑዘይርን አላህ ገደለው ለ100 ዓመት ያህልም አቆየው ከዛ በኋላ ቀሰቀሰው ይላል ከስንት ዓመት በኋላ ከ100 ዓመት በኋላ قال كم لبثت ምን ያህል ጊዜ ነበር የቆየው በማለት ሲጠይቀው قال لبثت يوما أو بعض يوم እኔ የቆየሁት ቀን ነው ወይም የቀንን ከፊል ነው አለ ሐቂቃው ዑዘይር አለይሂ ሰላም የቆየው ለ100 ዓመት ያህል ሆኖ ይያለ ሲጠየቅ ግን ለምንድነው ቀንን ወይም የቀንን ከፊል ብሎ የተናገረበት ምክንያት አብዱራህማን ኢብኑ አልጀውዚ ረሂመሁላህ ዛዱል ሙሲር في علم التفسير በሚለው የተፍሲር ኪታባቸው ላይ ይሄን ሐሳብ ሲያብራሩት ምን ይላሉ ዑዘይር አለይሂ ሰላም አላህ ሲገለው ፀሐይ የወጣችበት ሰዓት አካባቢ ነበር ከ100 ዓመት በኋላ ከሞተበት ስፍራ ሲቀሰቅሰው ፀሐይ መጥለቂያዋ ሰዓት አካባቢ ስለነበረ የቀሰቀሰው ዑዘይር የሚያውቀው የፀሐይ መውጣትንና መግባትን ብቻ ስለነበር قال لبثت يوما أو بعض يوم እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው አለ እርግጠኛው ዕውቀት አላህ ዘንድ ነውና በል ለቢተ 100 ዓام አይደለም አንተ የቆየው 100 ዓመት ነው አለ 100 ዓመት ከመቆየት ጋር ግን فانظر الى طعامك وشرابك لم يتسنى تمገበው ወደ ነበረው ምግብህና መጠጥህ ተመልከት
ምንም ያልተለወጠ ሲሆን አለ ወንظر الى حمارك ወዳህያህም ተመልከት ولنجعلك آية للناس አንተ ለሰዎች ተአምር ልናደርግህ ይህንን ሰርተናልና وانظر الى العظام ወዳጥንቶችም ተመልከታል እኚሁ ሙፈሲር ይህንን ሐሳብ ሲያብራሩት ምን ይላሉ አላህ ዑዘይርን ከሞተበት ስፍራ ሲቀሰቅሰው መጀመሪያ ከሰውነት ክፍሉ ህያው ያደረገለት አይኑን ነበራል ለምን በዛ ህያው በተደረገለት አይኑ የበሰበሰው የአህያይቱ አጥንቶች ሲነሱ ስጋን ሲለብሱ አይቶ እንዲያረጋግጥ ማለት ነው ስለዚህም አላህ ምን አለው ወንظر الى العظام ወዳጥንቶችም ተመልከት كيف ننشزها እንዴት አድርገን እንደምናስነሳት ثم نكسوها لحما ከዛም ስጋን እንዴት አድርገን እንደምናለብሳት ተመልከት አለ فلما تبين له በማየትም በተገለጸለት ጊዜ ይላል ዑዘይር አለይሂ ሰላም ዒልም اليقين ዕውቀታዊ የሆነ እርግጠኝነት አላህ ሁሉን ቻይ መሆኑን ያውቃል እሱ ከመነሻውም ጥርጣሬ አልነበረውም አሁን የፈለገው ከዒልም اليقين ወደ አይን اليقين መሸጋገር ነበርና فلما تبين له በማየትም በተገለጸለት ጊዜ قال اعلم ان الله على كل شيء قدير الله በሁሉ ነገር ላይ ቻይ መሆኑን አሁን በተግባር አውቄያለሁ አለ ይላል ቀድሞውኑ እምነቱ አለው አሁን ግን ወደ አይን اليقين ተሸጋግሯል የቂን ወይም እርግጠኝነት በሙስሊሞች እምነት በስንት ነው የሚከፈለው በስንት በሁለት አይደለም እርግጠኝነት በሶስት ነው የሚከፈለው በእኛ በሙስሊሞች አንደኛው ዒልም اليقين ሁለተኛው አይን اليقين ሶስተኛው ደግሞ ሐቅ اليقين ነው አላህ የመጀመሪያዎቹን ሁለቶቹን በአንድ ሱራ ላይ ጠቅሶልናል ሱረቱ ተካሱር ላይ كلا لو تعلمون علم اليقين ثم لترونها عين اليقين ይላል ሶስተኛዋን በሌላ ሱራ ላይ كلا انه الحق اليقين ብሏል ምን ማለት ነው ዒልም اليقين ማለት በእውቀት የሚገኝ እርግጠኝነት ማለት ሲሆን አይን اليقين ማለት ደግሞ በማየት የምታረጋግጠው ነው ሐቅ اليقين ማለት ደግሞ በስሜት ህዋሳቶች ዳስሰ የምታገኘው ነው ምሳሌ ይሰጥ ይባል አንድ የምታምነው ሙስሊም ወንድምህ አይዋሽም ብለህ የምትጠረጥረው በቤቴ ማር አለኝ ቢልህ ያ ሙስሊም ወንድምህ ዘንድ ማር እንዳለው እርግጠኛ ነህ ማለት ነው ና ብሎ ግን ወደ ቤት ወስዶ ያንን ማር በአይንህ ቢያሳይህ ይህ ዒልም اليقين ወደ ምን ይሸጋገራል ወደ አይን اليقين ይሸጋገርና በአይንህ ታያለህ ግን አንድ ነገር ይቀርሃል ያየኸው ነገር በሙዝ የተደባለቀ ቢሆንስ ወይም ከማልከረር ጋር የተመሳሰረ ሌላ የምግብ ውጤት ቢሆንስ ትንሽ ቅሬታ አለብህና በጣት ያንን ነገር ወስደህ በምላስ ቀመስከው አሁን ማር መሆኑን ስታረጋግጥ ሐቅ اليقين ይባላል وعلمنا بالجنة والنار ጀነት አለ ጀሃነም አለ ብለን ማወቃችን ቅዱስ ቃሉን አምነን መከተላችን ዒልም اليقين ይባላል ነገ የውመል ቂያማ በፍርድ ሚዛን ላይ ጌታችን በሚፈርድበት ምድር ላይ ፍጥረታቱን በሚያቆምበት ሰዓት ወኡዝሊፈት الجنة والنار እንደሚባለው ጀነትና ጀሃነም ቀርበው ስናያት አይን اليقين ይሆናል ከዛም አህሉል ጀና ወደ ጀነት አህሉል ናር ወደ እሳት ደግሞ ተነርተው ወደ ውስጥ ሲገቡ ምን ይሆናል ሐቅ اليقين ተብሎ ይጠራል አላህ ከጀነት ሰዎች ያርገን ወደ ርዕሳችን እንመለስና ዑዘይርን ይህ አይነት ተአምር ከሰራበት በኋላ ነው እንግዲህ ወደዚህ እርግጠኝነት የተመለሰው ከዛም ቅድም እናልኳችሁ በዘመኑ የጠፋውን የሙሳን አለይሂ ሰላም መጽሐፍ ተውራትን በበኒ እስራኤሎች ላይ በቃሉ በማንበብ ብቸኛ ሰው በመሆኑ በርግጥ ይህ ሰው የአላህ ልጅ መሆን አለበት አሉ ወደ ነሳራዎች ወደ ክርስቲያኖች ስንመጣ ደግሞ ኢሳ ለምንድነው የአላህ ልጅ ሊሉ የቻሉበት ቢባል ምክንያቱ ግልጽ ነው አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ ስለነበረ አንድ ሰው ደግሞ የሰው ልጅ ከሆነ ግዴታ ሰብአዊ የሆነ አባት ስለሚያስፈልገው ኢሳ ደግሞ ሰብአዊ የሆነ ምድራዊ አባት ስላልነበረው ይሄ ሰው በርግጥ የአላህ ልጅ መሆን አለበት ወደሚለው ድምዳሜ ወሰዳቸው ነሳራ ነጅራኖች የመን ጠረፍ አካባቢ ይኖሩ የነበሩ ክርስቲያኖች ነብያችን አለይሂ ሰላቱ ሰላም ዘንድ መጡና ወዳጃችንን ታነውረዋለህ ትሰድብብናለህ አሏቸው ማን ነው ወዳጃችሁ ሲሏቸው ኢሳ አሉ ታዲያ እኔ ምን ብዬ ነው የማነውረውና የምሰድበው ሲሉ
እሱ የአላህ ባሪያና መልእክተኛው ብቻ ነው ልጁ ግን አይደለም ትላለህ አላቸው አዎ መልእክተኛውና ባሪያው ነው ልጁማ አይደለም አሉ የዛኔም ነሳራዎቹ ኢዘን ፈመን አቡሁ ታዲያ ማን ነው አባቱ አሉ የአላህ መልእክተኛ ምንም የመለሱት መልስ የለም አምላካችን አላህ ግን መለኮታዊውን ራእዩን መልስ አድርጎ አወረደው ሱረቱ አሊ ኢምራን ወረደ ቁጥር 59 ላይ ምን አላቸው ኢነ መተለ ዒሳ عند الله كمثل آدم ስሙና አንተ ሰዎች የዒሳ ምሳሌ አላህ ዘንድ ባፈጣጠሩ ያለ አባት ከመገኘቱ አንፃር ልክ እንደ አደም ቢጤ እኮ ነው አለ አደምንም እኔ ስፈጥረው ያለ አባት ነው የፈጠርኩት አለ ኢሳ አለይሂ ሰላም ያለ አባት መፈጠሩ ለአላህ ልጅነት እንደማስረጃ ቢሆን ኖሮ በዚህ በኩል አደም የበለጠ መብት ነበረው ነው ምክንያቱም እሱም ያለ አባት ተፈጥሯል በጊዜም ቀድሞታል ይልቁኑ አደም ያለ እናትም ጭምር የተፈጠረ መሆኑን ሲገልጽ خلقه من تراب ከአፈር ፈጠረው ثم قال له كن فيكون ሰው ሆነ አለው ሰው ሆነ ይላል ታዲያ ያለ አባት መፈጠሩ አደምን የአላህ የመጀመሪያ ልጅ ለማለት የማያስገባ አግባብ ያልሆነ አመለካከት ከሆነ እንዴት ሆኖ ነው ኢሳ ከሴት መወለዱ የአላህ ልጅ ሊያሰኘው የሚችል በማለት ቁርጠኛ የሆነ መልስ ሰጣቸው ምክንያታቸውን በዚህ መልክ ከተረዳን ወደ ዋናው ነጥብ እንመለስና ታዲያ አምላካችን አላህ ይህን የልጅነትን ጽንሰ ሐሳብ ደግፏል ወይስ አልደገፈም የሚለውን ደግሞ እንመለከታለን ሁላችንም እንደምናውቀው አምላካችን አላህ ይህን አስተሳሰብ እንደተሳሳተ በቅዱስ ቃሉ ላይ ገልጾልናል የተሳሳተ አስተሳሰብ ነው ብሎም መክሮናል ግን በብዙ መንገድ ነው አላህ ልጅ እንደሌለው ያስተማረን ነው ከነዚህ መንገዶች አላህ ከፈቀደ ለዛሬ አራቱን እንመለከታለን ማለት ነው ከዛ ውስጥ የመጀመሪያው ቀጥታ በቃላት በመናገር ልጅ አልያዝኩም ልጅ የለኝም ብሎ መናገሩ የመጀመሪያው መንገድ ነው እንላለን ለዚህም ብዙ ማረጋገጫዎች አሉ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 91 ላይ ምን ይላል መተኸዘ አላሁ ሚን ወለድ አላህ ከልጅ አንድንም አልያዘም ወማ ካነ ማዐሁ ሚን ኢላህ ከሱም ጋር አንድም አምላክ አልነበረም ኢዘን ያን ጊዜማ ይላል ከሱ ጋር ሌላ አማልክቶች ቢኖሩ ኖሮ ለذهب كل إله بما خلق እያንዳንዱ አምላክ የፈጠረውን ነገር ይዞ ለብቻው በተገለለ ነበር በመገለልም ማያበቃም ወላ على بعضهم على بعض ከፊሉም በከፊሉ ላይ የበላይ ለመሆን በመከረ ነበር አንደኛው የዚህኛውን ፍጡር ሲያጠፋበት ይሄኛው የዚህኛውን ፍጡር ሲያጠፋበት ህይወት ያለው ነገር በመድር ላይ አይገኝም ነበር ሱብሃንአላህ አማ የሲፉን ኃያሉ ጌታ አላህ እነሱ ከሚመጥኑት ነገር ጥራት ይገባው እሱ ግን በባህሪው ልጅ አልያዘም ይለናል ይሄው ሐሳብ ሱረቱል ፉርቃን ምዕራፍ 25 ከቁጥር 1 እስከ 2 ተገልጿል تبارك الذي نزل الفرقان على عبده فرقاንን እውነትን ከውሸት የሚለይ የሆነውን መጽሐፍ ቁርአንን በባሪያው ላይ ከፋፍሎ ያወረደው ጌታ ክብሩ ከፍ አለ ላቀ ليكون للعالمين نذيرا ለዓለማት አስጠንቃቂ ይሆን ዘንድ ይላል ይህ አምላክ ብሎ ማለት ደግሞ الذي له ملك السماوات والارض የሰማያትና የምድር ንግስና በጠቅላላ የርሱ ብቻ የሆነ ولم يكن له شريك في الملك ولم يتخذ ولدا لجنم ያልያዘ ولم يكن له شريك في الملك بنكسناهم تغاري يليلو وخلق كل شيء فقدره تقديرا ሁሉንም ነገር የፈጠረና በልክም የወሰነ ጌታ ነውና ይላል እዚህም ስፍራ ላይ አላህ ልጅን አልያዝኩም ብሎ ይናገራል ሱረቱል ኢስራ ምዕራፍ 17 ቁጥር 111 የመጨረሻው አየት ምንድነው የሚለው وقل الحمد لله الذي لم يتخذ ولدا ለዚያም ልጅ ላልያዘው አላህ ምስጋና ይገባው በል ولم يكن له شريك في الملك بنكسناهم تغاري يليلو ولم يكن له ولي من الظل كوردتم ردات يليلو يواردال ተብሎ ማይሰጋ ረዳት የማያስፈልገው ለሆነው ጌታም ምስጋና ይገባው በል وكبره تكبيرا ማተለቅንም አተልቀው ይላል እስካሁን ያየናቸው ሶስት የቅዱስ ቁርአን ጥቅሶች በግልጽ የሚያስተላልፉልን መልእክት አምላካችን አላህ ምን የለውም ይያሉ ነው
ልጅ የለውም ልጅን መያዝ አያስፈልገውም እያለ ነው ማንኛውም አካል ልጅ የሚኖረው ምን ሲኖረው ሚስት ሲኖረው ነው አይደል አላህ በቅዱስ ቃሉ በሱረቱል አንዓም ምዕራፍ 6 ቁጥር 101 ላይ በዲዑ السماوات والارض ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል በዲዕ አይ من غير مثال سابق ቀዳማ የሆነ ፎርምን ሳይመለከት በራሱ ዕውቀት ብቻ ሰማያትና ምድርን የፈጠረ ነው ይላል በየትኛውም የቴክኖሎጂ ውጤት አንድ ሰው አንድን ስራ መስራት የሚችለው ከዚህ በፊት የተሰሩት ስራዎችን ፕሮፎርማ ያሰባስብና ከዛ በኋላ አሳንሶ ከቻለም ማስመስሎ ከዛም በኋላ ካልቻለስ ወይም የሚችል ከሆነ በአዲስ መልኩ አሻሽሎ ይሰራል ነው አይደለም አላህ ግን በባህሪው በዲዑ السماوات والارض ሰማያትና ምድርን ያለ ቢጤ ፈጣሪ ነው በራሱ ዕውቀት ብቻ ማለት ነው ታዲያ ይሄ ጌታ አና يكون له ولد ولم تكن له صاحبة ለሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል አምላካችን አላህ እንግዲህ ሚስትም ሆነ ልጅም የለውም ነው የምንለው በሱረቱል ጂን ምዕራፍ 72 ቁጥር 3 ላይ ወአንሁ ተዓላ ጀድ ረቢና መተኸዘ ሷሂበተን ወላ ወለዳ እነሆ የጌታችን የአምላካችን የአላህ ክብር ከፍ አለ ሚስትንም ልጅንም አልያዘም ብለን እናምናለን ይህ የመጀመሪያው መንገድ ነው ወደ ሁለተኛው መንገድ ደግሞ ስንመጣ አላህ ልጅ እንደሌለው በምን መልኩ ገለጸልን ቢባል ከጉድለት ጽራት ይገባኝ በማለት ሱብሃንሁ ከጉድለት ሁሉ ጽራት ይገባኝ በሚለው አነጋገሩ ልጅ እንደሌለው አስተማረን ምክንያቱም ልጅ መያዝ ራሱ አንድ የጉድለት ባህሪ ነው ሰው ራሱ ልጅ የሚያስፈልገው ለምንድን ነው ከናንተ ውስጥ የሚነግረኛል ሰው ልጅ የሚያስፈልገው ለስንት ነገር ነው ለሁለት ነገር ነው አይደለም አንደኛው ሰው ዘላለማዊ አይደለም ከጊዜ በኋላ ይሞታል በሚሞትበት ሰዓት ግን ትቶት የሚሄደው ንብረት ስላለ ያንን ንብረት ተተኪ ሆኖ የሚወርስ ዘር ያስፈልገዋል ስለዚህ ለሰው ልጅ ያስፈልገዋል እንላለን ዘር እንዲቀጥል ማለት ነው ሁለተኛው አንድ ሰው እድሜው እየጨመረ እየገፋ በሄደ ቁጥር አቅም ከሱ እየሸሸ እየደከመ ያረጀ መምጣቱ ስለማይቀር በወጣትነቱ ትዳር መስርቶ የወለደው ልጁ አባት ባረጀ ሰዓት ልጅ የአባትን ቦታ ተክቶ አባትን እንዲጦረው ነው አይደለም ታዲያ አምላካችን አላህ ከዘመናት ብዛት የተነሳ የማይሞት ከሆነ የማያረጅና የማይደክም ከሆነ ልጅ መያዝ ለሱ ምንድነው ትርጉሙ ስለዚህም ከጉድለት ጥራት ይገባኝ በማለት በሁለተኛው መንገድ ልጅ እንደሌለው ነግሮናል በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ከላይ ስለ ኢሳ አለይሂ ሰላም ማንነት እየዘረዘረ ይመጣና ወደ መሃል አካባቢ ምን ይላል فآمنوا بالله ورسوله باللهና በመልእክተኛው እመኑ ولا تقولوا ثلاثه አማልክት ሶስት ናቸው አትበሉ انتهوا خيرا لكم ለናንተ የተሻለ ይሆናልና ከዚህ ተግባራችሁ ታቀቡ انما الهكم اله واحد አምላካችሁ አላህ አንድ አምላክ ብቻ ነው سبحانه ان يكون له ولد ለርሱም ልጅ ያለው ከመሆን የጠራ ነው ይላል አምላካችን አላህ ልጅ ከመያዝ ጥራት ይገባው ይሄው ሐሳብ ሱረቱል በቀራ ቁጥር 116 በሱረቱ ዩኑስ ቁጥር 68 ላይ ተደግሟል وقالوا اتخذ الله ولدا سبحانه الله ልጅን ያዘ ወለደ አሉ ከጉለቱ ግን ጥራት ይገባው هو الغني እሱም የተብቃቃ ነው ብሎ ሱረቱ ዩኑስ ላይ ያብራራዋል በጥቅሉ በሁለተኛው መንገድ ከጉድለት ሁሉ ጥራት ይገባኝ ብሎ በመናገር አላህ ልጅ እንደሌለው አስተምሮናል በሶስተኛው መንገድ ደግሞ እንዴት አስተማረን አይገባኝም ብሎ በመናገር ልጅን መያዝ ከባህሪዬ ጋር አይሄድም አይገባኝም ወማ ينبغي አግባብ አይደለም ብሎ መናገሩ ሌላ በሶስተኛ መንገድ ልጅ እንደሌለው ያስረዳናል ሱረቱ መርየም ምዕራፍ 19 ከቁጥር 88 እስከ 92 ብንመለከት وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ لقد جئتم شيئا idda
በርግጥም ከባድ መጥፎ ንግግር አመጣችሁ ተካዱ السماوات يتفطرن منه ከንግግራችሁ ክፋት የተነሳ ሰማያት ሊቀደዱ وتنشق الارض ምድር ልትሰነጣጠቅ وتخر الجبال هدا ተራራዎችም ተንደው ሊወድቁ ይቃረባሉ መብረቅ መጥቷቸው ወይም ዶፍ ዝናብ ዘንቦባቸው ሳይሆን አንዳው ለلرحمن ولدا الرحمن ልጅን ያዘ ወለደ ስላሉ وما ينبغي للرحمن ان يتخذ ولدا الرحمن ግን ልጅን መያዝ ፈጽሞ አይገባውም ይላል ከባህሪው ጋር አይሄድም ሱረቱ መርየም ምዕራፍ 19 ቁጥር 35 ላይ وما كان لله ان يتخذ من ولد الله ልጅን መያዝ ፈጽሞ ተገቢው አይደለም ሱብሃነሁ ከእንደዚህ አይነት ጉለት ጥራት ይገባው اذا قضى امرا አንድ ነገር መከሰቱን መሆኑን በሻው ሰዓት فانما يقول له كن فيكون ለሱ የሚለው ሆነው ወዲያውኑም ይሆናል አለ ጌታችን አምላካችን አላህ ልጅን ከመያዝ ጥራት የተገባው የማይገባውም ጌታ ነው እንላለን አራተኛውና የመጨረሻው አላህ ልጅ እንደሌለው ያስተማረበት መንገድ በማስጠንቀቅ ነው ካሁን በኋላ ተጠንቀቁ አላህ ልጅ ያለው ከሚለው አመለካከት ታቀቡ ብሎ ማስፈራሪያ መስጠቱ ነው ቁርአን ራሱ ወደዚህ ምድር ከወረደበት አንደኛው ዓላማ ምንድነው አላህ ልጅ ይዟል ያሉ ሰዎችን ለማስጠንቀቅ ነው ብለን እናምናለን በሱረቱል ካህፍ ምዕራፍ 18 ቁጥር 4 ላይ ከላይ ከቁጥር 1 እስከ 3 የቁርአንን ምንነት ተዘረዘረ በኋላ ቁጥር 4 ላይ የወረደበትን ዓላማ ሲገልጽ ምን አለ ወዩንዚረ الذين قالوا اتخذ الله ولدا እነዚያንም አላህ ልጅን ይዟል ያሉትን ሊያስጠነቅቅበት አወረደው ይላል የቁርአን መውረድ ዓላማው ራሱ እነሱን ለማስጠንቀቅ ነው እውነት እነሱ እንደሚሉትማ አላህ ልጅ ቢኖረው ኖሮ ነብያችን አለይሂ ሰላቱ ወሰለም ያንን ልጅ አይገዙትም ነበር አያመልኩትም ነበር እሳቸው አምልከውት እኛም እንድናመልከው ይጋብዙት ነበር ለምን لان الولد من جنس ابيه ልጅ ማለት ያባቱ ዘር ነው የሰው ልጅ ሰው ከሆነ የእባብ ልጅ እባብ ከሆነ የአምላክ ልጅ ምንድነው አምላክ ነበር የሚሆነው ይገዙትና ያመልኩት ነበር ሱረቱ الزخرف ምዕራፍ 43 ቁጥር 81 ላይ ቁል በላቸው ان كان للرحمن ولد እውነት ለአርራህማን ልጅ ቢኖረው ኖሯል አላህ ልጅ የለውም እንጂ ልጅማ ቢኖረው ኖሮ فانا اول العابدين ለልጁ የተገዢዎቹ መጀመሪያ እኔ እሆን ነበር በላቸው እሱ ግን ልጅ የለውም ጥራት ተገባው በል ይላል አምላካችን አላህ ልጅን ከመያዝ ይጠራ ጌታ ነው ቁርአን በዚህ መንገድ ጌታችን ልጅ እንደሌለው ካስተማረን አንድ የተንጠለጠለ የቀረ ጥያቄ ብቻ ይቀራል ማለት ነው ምንድነው እሱ ታዲያ ኢሳ ምኑ ነው የሚል ጥያቄ ይነሳል አዎ ምኑ ነው እንላለን ልጁ ካልሆነ እሱም መላእክቶችም ዑዘይርም ፍጥረታት በተቀላላ ባሪያዎቹ ናቸው ነው የምንለው እዛው ሱረቱ መርየም ቁጥር 93 ላይ ምን ይላል ኢን ኩሉ መን ፊስ ሰማዋቲ ወልአርድ ኢላ አቲ الرحمن عبدا በሰማያትና በምድር ውስጥ ያለው በተቀላላ ነገ የውመል ቂያማ የትንሳኤ ቀን الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው የሚለው لقد احصاهم وعدهم عدا በርግጥም በእውቀቱ ከቧቸዋል መቁጠርንም ቆጥሯቸዋል وكلهم آتيه يوم القيامة فردا እያንዳንዱ የትንሳኤ ቀን ብቻው ሆኖ ጌታው ዘንድ የሚመጣ እንጂ ሌላ የለም ይላል ስለዚህ ጌታችን አምላካችን አላህ ልጅን ከመያዝ የጠራ ጌታ ነው وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم قال الله عز وجل هيا له املاك الله حديث القدسي لاي اندها لال كذبني ابن ادم ولم يكن له ذلك وشتمني ولم يكن له ذلك يا ادم ልጅ እኔን አስዋሸኝ እኔን ማስተባበሉና ማስዋሸቱ ባልተገባው ነበር ያ አደም ልጅ እኔን አሰደበኝ እኔን መሳደቡ ባልተገባው ነበር አለ ሐሳቡን ሲያብራራው ምን አለ اما تكذيبه اياي እኔን ማስዋሸቱ فقوله لن يعيدني كما بدأني እንደጀመረኝ ወደ ህልውና ዓለም አምጥቶ እንደፈጠረኝ አይመልሰኝም ብሎ መናገሩ ነው አለ በነቢያት አንደበት ባወረድኩት መጽሐፍቶች በማሳያቸው አስደናቂ ተአምራቶች በነቢያት እጅ በኩል ሙታንን ከመቃብር እየቀሰቀስኩኝ
አንተም እንደዚሁ ነገ የውመል ቂያማ ትቀሰቀሳለህ እኔ ፊት ቆመህ እንደ ስራ እተሳሰባለሁ ከዛም እንደ ስራ ልክ መነዳለሁ ብዬ ስናገር እሱ ግን ቃሌን አስዋሽቶ ኢን ሂየ ኢላ ሐያቱን ዱንያ ነሙቱ ወነህያ ወማ ይህሊኩና ኢላ الدهر ህይወታችን እኮ ቅርቢቷ እንጂ ሌላ አይደለችም ህያው እንሆናለን እንደገናም በአንድ ጊዜ እንሞታለን ዘመን እንዳመጣን ዘመን እንጂ ሌላ ሊያጠፋን አይችልም ብሎ እኔን ውሸታም ያሰኘኝ ነው አለ እውነተኛ ውሸታም ግን ማን እንደሆነ ሲገልጽ አላህ ቀጠለና ምን አለ فليس اول الخلق باهون علي من اعادته ያ የመጀመሪያው መፍጠር እሱን ካልነበረበት ስፍራ ማስገኘት ኋላ ላይ ከነበረበት መቃብር መቀስቀስ እኔ ላይ አይቀልም ነበር ጉዳዩ ይክበር ቢባል ኖሮ የመጀመሪያው መፍጠር ነበር የሚከብደኝ አለ አንተን ካልነበርክበት ስፍራ ለም يكن شيئا مذكورا ምንም ያልተወሳህ በሆንክበት ቦታ ላይ በእውቀቴና በችሎታዬ ማምጣት ከቻልኩኝ እንዴት ካለህበት መቃብር አንተን መቀስቀስ ይከብደኛል እያለ ነው እናንተ እንኳን ቢሆን አሁን በእጃችሁ የሌለን ሳንቲም በእጃችሁ ውስጥ ለማስገባት ብዙ ትለፉ ይሆናል ጠዋት 3 ሰዓት ወጣችሁ ስራ 11 ሰዓት ስጨርሱ በእነዚህ 8 ሰዓት ውስጥ ብዙ ለፍታችሁ 10 ብር 15 ብር ታገኙ ይሆናል ያ ያገኘውን ሳንቲም መሬት በትነውና ልቀም ብትባል ግን ለማግኘት የለፋውን ያህል ትለፋለህ እንዴ አትለፋም ታዳ አላህ ምንም ሳይቸግረው ምንም ሳይከብደው ኢንማ አምሩሁ በይነ الካፊ ወኑን ተዛዙሁም በማለት የሚፈጸም ጌታ አንተን ከሌለህበት ስፍራ መፍጠር ከቻለ እንዴት ካለህበት መቃብር መቀስቀስ ያቅተዋል እንግዲህ ያው እውነተኛ ውሸታም ከሃዲው የአደም ልጅ ነው ማለት ቀጠለና وأما شتمه إياي أنين مسادبو على كرأسو غار يتيازو فقوله اتخذ الله ولدا الله الجنازة ولد مالتنا فسبحاني كندزي أنا قلت راتي قباي وأنا لحد أنا يقنان بني الصمد يهلم متقاني الذي لم يلد ولم يولد يالولدم يالتولدم أملاكني ولم يكن له كفوا أحد بيتنا مسايا يليلهم ጌታነኝ رواه البخاري ስለዚህ እኛ ሙስሊሞች እንደምናምነው በሱረቱ الإخلاص ላይ እንደተገለጸው ለም يلد ولم يولد አይወልድም አይወለድም ሰማችሁ ለም يلد አይወልድም ولم يولد አይወለድም ልክ ነኝ እንዴት ልክ ነህ ትላላችሁ ትርጉሙ እንደዛ አይደለም አንድ ጊዜ የሆነ ትራክት አይቼ ነበር በካፊሮች የተዘጋጀ الخالق لا يلد ولا يولد ይላል እግዚአብሔር አይወልድም አይወለድም ይላል አማርኛው ከታች ከላይ በአረብኛ ጽፎት ነው ዘላለማዊና ጅማሬ የሌለው አምላክ ሊወልድም ሆነ ሊወለድ እንደማይችል የታወቀ ጉዳይ ነው ይልና ወዲያው ወደ ፈለጉት ወደ ኢሳ ጉዳይ ገብተው ከቁርአንና ከመጽሐፍ ቅዱስ አጣቅሰው ስብከት ይቀጥላል እዚህ ጋር እኛ ሙስሊሞች ለም የሊድ ወለም ይውለድ አይወልድም አይወለድም አይደለም የምንለው እኛ የምንለው ለም የሊድ አልወለደም ወለም ይውለድ አልተወለደም ነው የምንለው ምንድነው ለውጡ ብላችሁ ከጠየቃችሁ አይወልድም አይወለድም ማለት ወደፊት የሚከሰት ክስተት ፊውቸር የሆነ ጉዳይ ነው ከዚህ በፊትስ ኢሳንና ሌሎችን ወልዷል የሚለውን አመለካከት መቃወም አያስችለንም ማለት ነው አልወለደም አልተወለደም የምንል ከሆነስ ጥንትም ራሱ አልወለደም ደግሞም አልተወለደም ቁርአኑም የሚያመላክተው ለም የሊድ አልወለደም የሊድ የሚለው የአረብኛው ቃል የቃሉ ትርጓሜ ይወልዳል ነበር አፍራሽ ቃሉ ምንድነው ይወልዳል አይወልድም ላ የሊድ ነበር አፍራሽ ሆኖ የገባው ግን እዚህ ጋር ለም የሚለው حرف ስለሆነ ሙዳሪዕ በሆነ ፊዕል ላይ ሲገባ ማዕናውን ማዲ ያደርገዋል ፓስት ይሆንና ለም የሊድ አልወለደም ራሱም ወለም ይውለድ አልተወለደም እንላለን አይ እንደዛ ብለንማ ካመንን ምናልባት ወደፊት ከወለደስ የሚል ጥርጣሬ ያስነሳብናል እንዳትሉ ወለም يكن له كفوا احد ብሎ ዘጋው ቢጤና አምሳያ የለኝም ማለት ወደፊት ይወልዳልማ ካል ቢጤውን ሊወልድ ነው ቢጤና አምሳያ እንደሌለው ከተናገረ ወደፊት የማይወልድም ራሱም አይወለድም ነው ምንለው እንግዲህ እስላማዊውን ጽንሰ ሐሳብ በዚህ መልኩ ከተረዳ ነው ወደ መጽሐፍ ቅዱስ ደግሞ እንገባና በልጅነት ጉዳይ ላይ ጥያቄ እናነሳለን
ዋና ዓላማችን ኢሳ የአላህ ባሪያ እንጂ ልጁ እንዳልሆነ መግለጽ ነበር አይደለም ስለዚህ ወደ መጽሐፍ ቅዱስ ገብተን የምናነሳው አንደኛ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለውን ይሆናል በትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለው የነብዩ ኢሳይያስ ትንቢቱም ያመላክተው ኢየሱስን ነው ብለው ክርስቲያኖች ካመኑ እኛ የምንጠይቀው ጥያቄ ቃሉ ምን ይላል እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ እርሱም ለአሕዛብ ፍርድን ያወጣል ይላል በዚህ ጥቅስ ላይ ደግፌ ያስኩት ባሪያዬ ይላል ትንቢቱ ለኢየሱስ ከሆነ ኢየሱስ ምኑ ነው ማለት ነው ባሪያው ነው ማለት ነው ታዲያ ባሪያው ከሆነ እንዴት ልጁ ይሆናል ሁለተኛ ጥያቄ ይሆናል ማለት ነው ይሄ አንደኛ ነው ሌላው ሁለተኛው ኢሳ በመጽሐፍ ቅዱስ ውስጥ የሰው ልጅ ተብሎ መጠራቱ ነው ይህ የሰው ልጅ የሚለው ቃል በመጽሐፍ ቅዱስ ውስጥ 82 ጊዜ ነው የመጣው 82ቱንም መጥቀስ አስፈላጊ አይደለም ለናሙና ያክል በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ምዕራፍ 21 ቁጥር 19 ስለራሱ ሲናገር ኢሳ የሰው ልጅ እየበላና እየጠጣ መጣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ ይሉታል ጥበብም በልጆቿ ጸደቀች አለ ስለ ህልውናው ሲናገር ማን ብሎ ተናገረ የሰው ልጅ ብሎ ተናገረ ይህም በሉቃስ ምዕራፍ 9 ቁጥር 56 ላይ ሉቃስ 9:56 የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል የማን ልጅ ነኝ እያለ ነው አሁንም የሰው ልጅ ነኝ እያለ ነው የሰው ልጅ ነኝ ካለ ኢሳ እንዴት ሆኖ የአላህ ልጅ ይሆናል በሶስተኛ ደረጃ ደግሞ የምንሰጠው ማስረጃ ህልውናውን ሰው ብሎ መጥራቱ ነው የአምላክ ልጅ ከሆነ እንዴት ሰው ይሆናል የአምላክ ልጅ አምላክ ነውና ነው የምንለው የቱ ጋር ነው ሰው መሆኑን የገለጸው ዮሐንስ ወንጌል 8:40 ላይ በዮሐንስ 8:40 ነገር ግን ይላል ኢየሱስ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አብርሃም እንዲህ አላደረገም አላቸው ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ ህልውናው ሲገልጽ ማን ብሎ ጠራ ሰው ብሎ ነው የጠራው እግዚአብሔር ግን በትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አይል በመካከልህም ቅዱስ ነኝና የቁጣዬን መቅሰፍት አላደርግም ይላል ኢየሱስ ግን ምንድነኝ እያለ ሰው ነኝ ብሎ እየተናገረ ማለት ነው ይሄ ሶስተኛው ማስረጃችን ነው አራተኛ ደግሞ ከትርጉም አንፃር ማስረጃ አለን ምን በወንጌል ውስጥ ኢየሱስ የእግዚአብሔር ልጅ ተብሎ የተጠቀሰበት ቦታ አለ አዎ ግን የእግዚአብሔር ልጅ የሚለው ቃል ራሱ ወንጌሉ ሲያብራራው ልጅነቱን ጻድቅ መልካም ባሪያ አገልጋይ ብሎ ሲፈታው እንጂ የተወለደ ብሎ ሲፈታው አይደለም እናገኘው ይሄ ለኛ ሌላ ማስረጃ ይሆናል ማለት ነው እንደ ምሳሌ ቢባል በማርቆስ ምዕራፍ 15 ቁጥር 39 ማርቆስ ምዕራፍ 15 ቁጥር 39 ላይ ኢየሱስ ተሰቀለ በተባለበት ሰዓት እንደ መጽሐፍ ቅዱሱ ታሪክ በፊት ለፊቱ የቆመ አንድ የመቶ አለቃ ነበር ምን ይላል በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ ምንድነው ያለው የእግዚአብሔር ልጅ ነበር አለ የዚህኑ የመቶ አለቃውን ሐሳብ ሉቃስ በወንጌሉ ምዕራፍ 23 ቁጥር 47 ላይ ሲዘግበው ደግሞ ሉቃስ ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ ይላል መቶ አለቃው የተናገረው አንድ ንግግር ነው ይህን ንግግር ሉቃስም ዘገበው ማርቆስም ዘገበው ማርቆስ ሲዘግበው የእግዚአብሔር ልጅ ብሎ ጻፈው ሉቃስ ደግሞ ምን ብሎ ጻፈው ጻድቅ አለ ስለዚህ ልጅ የሚለው ቃል በምን ይተረጎማል ማለት ነው ጻድቅ መልካም ባሪያ አገልጋይ በሚል ይተረጎማል የተወለደ ከሱ የወጣ ብለን ከተረጎምነው የመቶ አለቃው ንግግር እንግዲያውስ የቱ ነበር ልንል ነው ይህ ሐሳብ ደግሞ ድጋፍ ሊያገኝ የሚችል ሌላ ጥቅስ አለና ዮሐንስ ወንጌል 8:44 ላይ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 አይሁዶችን ኢሳ አለይሂ ሰላም ኢየሱስ ሲቃወማቸው መጥፎ ስራቸውን ሲያወግዛቸው ምንድነው ያለው እናንተ ከአባታችሁ ከዲያብሎስ ናችሁ የአባታችሁን ምኞት ብታደርጉ ትወዳላችሁ አለ
ዳቢሎስ ምናችሁ ነው ብሎ ገለጸ አባታችሁ የአደም ዘር መሆናቸውን ረስቶኮ አይደለም ዳቢሎስ አባታችሁ ነው ያለው በመንሃጅ ባካሄድ በአላማችሁ በመታስቡት ስራ ግን የማንን አካሄድ ትፈጽማላችሁ ይያለ ነው የሰይጣንን ስራ አለ ይህ ደግሞ ተግባሩ እነሱን ለሱ ልጁ እሱን ዳቢሎስን ለነሱ አባት አድርጎ ስዕላዊ ገለጻ ከሰጠው ኢየሱስን የእግዚአብሔር ልጅ ሲባል ልጅነቱ ምን ትርጉም ሊኖረው ነው መልካም ባሪያ ፍቃዱን የሚፈጽም የሚል ትርጉም አለው እንላለን ተግባባ ከዚህ አንፃር በአራተኛ ደረጃ ትርጉሙ ራሱ ያንን አመላካች ነው አምስተኛ እንላለን አሁንም ሳንከራከር እሱ የእግዚአብሔር ልጅ ተብሏልና የተለየ ነው አምላክ ነው ካሉን ኢየሱስ ብቻ ሳይሆን በመጽሐፍ ቅዱስ አምላክ የተባለው ሌሎችም ብዙ የእግዚአብሔር ልጅ የተባሉ አሉ እነሱስ አምላክ ናቸው ወይ ነው የምንለው ብዙ መጥቀስ ይቻላል ግን ለናሙና ያክል 1 3 ወይም 4 እንጠቅሳለን ከዛ ውስጥ አንደኛው ያዕቆብ ወይም እስራኤል እነሱ ዘንድ ያዕቆብ ተብሎ የሚጠራው የአላህ ሰላም በሱ ላይ ይሁን በኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ዘጸአት ምዕራፍ 4 ቁጥር 22 ፈርዖንንም እግዚአብሔር እንዲህ ይላል እስራኤል የበኩር ልጄ ነው አለው ወበረም ቢዋሊደቲ ለናቴም ታዛዥ አድርጎኛል ወለም يجعلني جبارا شقيا ትዕቢተኛ አመፀኛ እንቢተኛ አላደረገኝም والسلام علي ሰላምን በእኔ ላይ ነው يوم ولدت በተወለድኩበት ቀን ويوم اموت በመሞትበትም ቀን ويوم ابعث حيا ሕያው ሆኜ በመቀሰቀስበትም ቀን አለ ይላል አምላካችን አላህ ይሄን ተአምር በኢሳ ላይ ፈጸመ እንደተወለደ ተናገረ ከአይሁዶች ክስና ወንጀላ እናቱን ነፃ ወጣት ነብይነቱንም እግረ መንገድ ገለጸ ይህ ነው እንግዲህ ተአምር እዚህ ላይ እንደሚነሳ ጥያቄ አለ ቁጥር 28 ላይ ያ ኡኽተ ሃሩን የሃሩን እህት ወይ ይላል ከ8 ወይ ከ9 ዓመት በፊት ሊሆን ይችላል አላውቅም ወደ መቶ አካባቢ ከወንድም መሐመድ ኸደር ጋራ ሐፊዘሁላህ አብረን ለዳዕዋ ሄደን ነበር እና ዛ በሄድንበት ሰዓት ከወንጌላውያኖች ጋር ለመወያየት ቀጠሮ ተይዞ ወደ ተዘጋጀልን የውይይት ክፍል አመራን ክፍሉ ፎቅ ላይ ነው ያለው የኮምፒውተር ማስተማሪያ ክፍል ነው በሙስሊሞችና በክርስቲያን ታዳሚዎች ተሞልቷል ክፍሉ በዛን ወቅት ከሙስሊሞች በኩል መድረክ ላይ ለመወያየት የወጣ ነው እኔ ወንድም መሐመድ ኸደርና አንድ ዮሴፍ የሚባል ወይም ሐቢብ የሰለመ ልጅ ነበር ከክርስቲያኖች በኩል ደግሞ አብርሃም የክፍሉ ኮምፒውተር አስተማሪ ቴድሮስና አንድ ኸይረዲን የሚባል ሙስሊም ነበርኩኝ ጌታ ተገልጾልኝ ወደ ጴንጤ ገባሁ ብሎ ይሄዳል አንድ እኩል ነን ምንም ችግር የለም 3 ነበር ይሄ ኸይረዲን የተባለው ለማንኛውም እኔ ሸረዲን ብዬ ነው መጣራው ሸረዲን ተብሎ የሚጠራው ግለሰብ ምንድነው ያለው ቁርአንን ስመረምረውና ሳጠናው እጅግ በጣም ብዙ ስህተቶችን አግኝቼበታለሁ አለ ካገኘሁትም ስህተት አንዱ በሱራ መርየም ቁጥር 28 ላይ ነው ያለው አለ ምን ይላል ጥቅሱ መርየምን የሃሩን እህት እንደሆነች አድርጎ ያቀርባል እንደሚታወቀው ሃሩን የሙሳ ወንድም ነው በሙሳና በመርየም መካከል ከ1300 ዓመት በላይ ልዩነት አለ ስለዚህ ከመርየም መወለድ ከ1300 ዓመት በፊት የነበረውን የሙሳን ወንድም ሃሩንን አምጥቶ የመርየም ወንድም ነው ብሎ ሲናገር ከዚህ የበለጠ ስህተት ምን ይምጣ ወይስ ሃሩን 1300 ዓመት ቆይቶ መርየም እስክትወለድ ነበር አለ ሸረዲን ይሄን ተናግሮ ቁጭ እንዳለ እኔም ተነሳሁኝና ወዲያው መጽሐፍ ቅዱስን ስመረምረውና ሳጠናው አልኩኝ እጅግ በጣም ብዙ ስህተቶችን አግኝቻለሁ አልኩኝ ካገኘሁትም ስህተት አንዱ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ያለው ነው በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የኢየሱስ ክርስቶስም ልደት እንዲህ ነበር እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል የማርያም እጮኛ ማን ይላል በዚህ ጥቅስ መሰረት ዮሴፍ እንደሚታወቀው አልኩኝ ዮሴፍ ማለት ከያዕቆብ አለይሂ ሰላም ልጆች አንዱ ነው ዮሴፍ ማለት ነው በያዕቆብና በማርያም መካከል ደግሞ ከ2000 ዓመት በላይ ልዩነት አለ ታዲያ ከ2000 ዓመት በፊት ይኖር የነበረውን የያዕቆብ ልጅ ዮሴፍን አምጥቶ የማርያም እጮኛ ነች ብሎ መጽሐፍ ቅዱስ ሲናገር ከቁርአን 700 ዓመት የበለጠ አልተሳሳተም ብዬ ቁጭ አልኩ
ወዲያው ሸረዲን ተነሳና ምን አለ የማርያም እጮኛ ነው የተባለው ዮሴፍ በሷ ዘመን ይኖር የነበረውን ዮሴፍን አናጺውን እንጂ የያዕቆብን ልጅ ዮሴፍን አይደለም ይህ የስም ድግግሞሽ እንጂ መጽሐፍ ቅዱስ ተሳስቶ አይደለም ማለት እኔም ተነሳሁኝና ለጠየቅኩት ጥያቄ ትክክለኛው መልስ ነው ያገኘሁት እግረ መንገዱን እሱም ቁርአን ላይ ላነሳው ጥያቄ ራሱ መልስ ሰጥቷል የመርየም ወንድም የተባለውም ሃሩን በሷ ዘመን ይኖር የነበረውን ያባቷን ልጅ ወንድሟን ሃሩንን ነው እንጂ የሙሳን ወንድም ሃሩንን አይደለም ይሄም የስም ድግግሞሽ እንጂ ቁርአን ተሳስቶ አይደለም አልኩኝ ራሱ በገባበት ቀለበት ተይዟል አሁን አንዱን መካድ አይችልም ይሄ ግን አንደኛው መልስ ነው እኛ እንቀጥላለን የመርየም ወንድም ነው የተባለው ሃሩን ራሱ የሙሳ ወንድም ሃሩንስ ቢሆን ነው ጥያቄው ቁርአን አልተሳሳተም ነው የምንለው ሁለተኛ መልስ እዚህ ጋር ነው እንዴት ከተባለ በሙስሊሞች አመለካከትና እምነት ወንድማማችነት በስጋና በዘር ላይ የተመሰረተ ብቻ አይደለም በእምነትም የተመሰረተ ነው ሙስሊሞች በጊዜና በቦታ የቱንም ያህል ቢራራቆም በአላህ እስካመኑ ድረስ ወንድማሞች እህትማሞች ናቸው አላህ በሱረቱል ሁጁራት ማዕራፍ 49 ቁጥር 10 ላይ ኢነመል ሙእሚኑና ኢኽዋ አማኞች በተቀላላ ወንድማሞች ናቸው ይላል መርየም ሙስሊም ነች ሃሩን ሙስሊም ነው ስለዚህ ሃሩን ለሷ ወንድሟ የማይሆንበት ምክንያት አለ አይደለም ለሷ ለኛም ጭምር ወንድማችን ነው እንላለን ይሄም ይቅር ወደ ሶስተኛው ትርጉም ገና እንገባለን ኡኽት የሚለው የአረብኛው ቃል በቋንቋ አገባቡ እህት የሚለውን ብቻ ሁሉ ጊዜ እንደያዘም አይመጣም ቢጤ አምሳያ የሚለውንም ቃል ይዞ ይመጣል ነው ምንላቸው ስለዚህ ያ ኡኽት ሃሩን የሃሩን እህቶች ሲባል ያ ሸቢሃተ ሃሩን በተግባርሽ በስነ ምግባርሽ ሃሩንን የምትመስዩ አንቺ ሆይ ለማለትም የመስኩ ምሁራኖች ተጠቅመውበታል ይህም የተቃና ትርጉም ከቁርአን ጋር አብሮ የሚሄድ ነው አላህ በሱረቱ ዙኽሩፍ ማዕራፍ 43 ቁጥር 48 ላይ ወማ ኑሪህም ሚን አየቲ ከተአምር አንዲትም አናሳያቸው ኢላ هي اكبر من اختها ይላል ምን ማለት ነው እሷ ከቢጤዋ የበለጠች ብትሆን እንጂ ይላል ኡኽት የሚለው ቃል ቢጤ ለሚለው ትርጉም ይውላል እዚህ ጋር በዚህ መንገድ ብንሄድ በተግባርሽ በስነ ምግባርሽ ሃሩንን የምትመስይ ሆይ ተብሎ ቢተረጎመም አሁንም የተቃና ነው ብለን እናምናለን መርየም በዒባዳዋ ከሃሩን ጋር ስለምትመሳሰል አራተኛውና